ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የዜና 24 ሚዲያ ተከታታዮች የነሐሴ 1 2018 የረፋድ ዘገባዎችን ይዘን ቀርበናል። አብራችሁን ቆዩም። አርዕስቶቹን በቅድሚያም ሴቶችና ህፃናትን አፍኖም በውጊያ ወቅት እንደ ጦር ጋሻና ጥይት ማብረጃ የተጠቀመባቸው መሆኑ ተጋልጧል። አገዛዙ በአማራ ህዝብ ላይ እየፈጸመ ያለውን ግፍ በስፋት እንመለከተዋለን። በአማራ ሰሜን ሸዋ በደረሰ አውዳሚ አደጋ የዓለም መሪዎችና ዶክተር ቴዎድሮስ አድሃኖም ጥልቅ ሐዘናቸውን ሲገልጹ በአደጋው ዝምታውን የመረጠው አገዛዙ አካባቢውን በከባድ መሳሪያም ሲደበድብ ውሏል ተብሏል። በዝርዝር ተሰሙታላችሁ። በሸገር ከተማ ወጣቶች ከየመንገዱና ከየቤታቸው እየታገቱ በማዕከል ታስረው እንደሚገኙ ነዋሪዎች ገልጸዋል። ነዋሪዎቹ መውጣት አልቻልንም ብለዋል። በዜናችን ተካቷል። ሊያጠፋ የመጣውን አገዛዝ ለማስወገድ ጥምረት መፍጠሩ ተፈጥሯዊና ህጋዊ መብት ነው ያሉት ታጋይ ገብረ ጻድቃን ለማንኛውም የአገዛዙ እንቅስቃሴ ሙሉ በሙሉ ዝግጁነት ላይ እንደሚገኙ አስታውቀዋል። ሰራዊቱም ሴቶችና ህፃናትን አፍኖ እንደ ጦር ጋሻና ጥይት ማብረጃ እየተጠቀመባቸው መሆኑ ተገልጿል። በአማራ ክልል በሚገኙ ልዩ ልዩ ቀጠናዎች የብልጽግናው መከላከያ ሰራዊት በንጹሃን ዜጎች በተለይም በሴቶችና ህፃናት ላይ የሚፈጽመውን አሰቃቂ የበደልና የአፈና ተግባር አባብሶ የቀጠለ ሲሆን በጦርነት ግንባሮች የሚደርስበትን ውጊያ ለመመከትና የሰው ኃይሉን ሽፋን ለማግኘት ሲል ህፃናትንና እናቶች ሳይቀርም በህገወጥ መንገድ አፍኖ በመውሰድ በውጊያም ከፊት በማሰለፍ እንደ ጦር ጋሻና ጥይት ማብረጃ እየተጠቀመባቸው ይገኛል ተብሏል። ከስፍራው የተጠናከረው መረጃ እንደሚያመለክተው ከሳምንታት በፊት በጎጃም ቀጠና ደጋዳሞት ግንባር የ12ኛ ክፍል መልቀቂያ ፈተና ወስደው ወደ ቤታቸው በመመለስ ላይ የነበሩ ተማሪዎችን ሰራዊቱ አግቶም ወደ ምሽግ በማስገባት እንደ ጦር ጋሻ እንደተጠቀመባቸው ይታወሳል። ይሄው ድርጊት በአሁን ወቅትም በአስፈሪ ሁኔታ ተስፋፍቶም በሸዋ ጠቅላይ ግዛት በወሎ ቤት አማራ እንዲሁም በጎንደር ጠቅላይ ግዛት ህፃናትን እናቶችን ጭምር በማገት ወደ ግንባር የመውሰድና በጦርነት ወቅት በግንባር የማሰለፉ ሂደት ተጠናክሮም ቀጥሏል ተብሏል። ሰሞኑን በወሎ ቤት አማራ ቀጠናም ከራያ ግንባር ጀምሮ እስከ ወልዲያ ደሴና ኮምቦልቻ ባሉ አካባቢዎች ከፍተኛ ወታደራዊ ውጥረት መንገሱን ተከትሎ የመከላከያ ሰራዊቱ አባላት በሴትና ህፃናት ላይ ሲፈጽሙት የነበረውን የአፈናና የእገታ ተግባር ይበልጥ ያባባሱት መሆኑ ተመላክቷል። ለአብነትም ከትላንት በስቲያ ሐምሌ 29 2018 ዓ.ም ምሽት ላይ በደቡብ ወሎ መካነ ሰላም ከተማ ቀበሌ 04 ልዩ ስሙ ጎተራ ቤት ተብሎ በሚጠራው አካባቢ ወይዘሮ እዳዱ ፍስሐ የተባሉ ባለትዳርና የልጆች እናት በወታደሮች ታፍነው ክሬቸር ወደሚገኘው ወታደራዊ ካምፕ ተወስደዋል። ሆኖም ትላንትና ጠዋት ቤተሰቦቻቸው እናትየዋን ለመጠየቅና ሁኔታዋን ለማወቅ ወደ ካምፑ ቢሄዱም የወታደራዊ ካምፑ ኃላፊዎች ወደ ካምፑ አልመጣችም አናውቅም የሚል ክህደትና ማስፈራሪያ አድርሰውባቸዋል ተብሏል። በተጨማሪም ሰራዊቱ በየአካባቢው አስገድዶ መድፈርን፣ ማሰቃየትንና ሕክምና መከልከልን እንደ የጦር መሳሪያ አድርጎ እየተጠቀመበት መሆኑ ተጠቁሟል። በሌላ በኩል ይህ ሁሉ አፈናና ወታደራዊ ጫና ቢኖርም ከህልውና ትግሉ ጎን ለጎን በወሎ ቀጠና ሰፊ ህዝባዊ መድረኮች ተጠናክረው ቀጥለዋል ነው የተባለው። በሰሜን ወሎ ዞን መቄት ወረዳ አግሪት አሰፋ ጸበላት ክላስተር የአማራ ፋኖ ብሔራዊ ንቅናቄም ወሎ ቤት አማራ ምኒልክ እዝ ሰፊ የህዝብ ንቅናቄ መድረክን አካሂዷል። በዚህ በደመቀ ሁኔታ በተካሄደው የንቅናቄ መድረክ ላይ ከማህበረሰቡ ጋር ሰፊና አጠቃላይ ውይይት የተደረገ ሲሆን የነዋሪው ህዝብም በመቄትና በአካባቢው ካሉ የፋኖ ኃይሎች ጋር የተጀመረው ትስስርና አንድነትም ይበልጥ ተጠናክሮ መቀጠል እንዳለበትም ጠንካራ ምክር ሐሳቦችን ሰንዝሯል። ህዝቡ አክሎም የአማራ ህዝብ ስርዓት ወለድ በሆነ መንገድ የገጠመውን ሁለንተናዊ የህልውና አደጋ ለመቀልበስ ፋኖ የሚያደርገውን ፖለቲካዊ የትጥቅ
ዝግጁ መሆኑን በይፋ ቃል ገብተዋል። ማህበረሰቡ በትግሉ ተደራሽነት፣ ቅቡልነትና ድርጅታዊ እድገት እንዲሁም ዲፕሎማሲያዊ ስራ ዙሪያ አዎንታዊ አስተያየቶችን የሰጠ ሲሆን የፋኖ ሰራዊት ፍጹም ለትግሉ የታመነ በጥሩ ስነ ምግባር የታነጸ ለጓዱና ለማህበረሰቡ አክብሮት ያለው እንዲሆን ተቋሙ አበክሮ መስራት እንዳለበት አሳስበዋል። እንዲሁም ፋኖ በተቆጣጠራቸው አካባቢዎች የትምህርት፣ የጤና፣ የግብርናና ሌሎች መሰረታዊ የህዝብ አገልግሎቶች ሳይቋረጡ እንዲቀጥሉ ፋኖ እያደረገ ያለውን አዎንታዊ ድጋፍ ህዝቡ አድንቆታል። በህዝብ ሀብት የተገነቡ ተቋማትን ማህበረሰቡም ሆነ ፋኖ በጥንቃቄ መጠበቅ እንዳለባቸው አስምረውበታል። በዚሁ ህዝባዊ መድረክ ላይ የአማራ ፋኖ ብሔራዊ ንቅናቄ የአደረጃጀት መምሪያ ኃላፊ አርበኛ አሰፋ መለሰ፣ የእቅድ ዝግጅትና ግምገማ መምሪያ ኃላፊ አርበኛ አራጋው ያለው፣ የእዙ ምክትል ህዝብ አስተዳደር ኃላፊ አርበኛ ጋሻ ሙሉጌታ፣ የመቄት ወረዳ ጊዜያዊ ህዝብ አስተዳደር አመራሮች እንዲሁም የ3ኛ ኮር 81ኛ ክፍለ ጦር አመራሮችና የ16ኛ ኮር 22ኛ ክፍለ ጦር አመራሮች ተገኝተው ለህዝቡ ጥያቄዎችና ሀሳቦች ማብራሪያን ሰጥተዋል። በአማራ ክልል በደረሰው አደጋም ዶክተር ቴዎድሮስ አድሃኖምና የዓለም መሪዎች ሀዘናቸውን ሲገልጹ አገዛዙ በአካባቢው ገበሬውን በከባድ መሳሪያ ሲደበድበው ውሏል። በሰሜን ሸዋ ሀገረ ጻድቃን ደብረ ጥማ ቅድስት ማርያም ገዳም ድንገት በተከሰተ አሰቃቂ ናዳም የመሬት መንሸራተት አደጋ የበርካታ ንጹሃንን ምዕመናንን ህይወት ማጥፋቱ ይታወሳል። የዓለም አቀፍ ተቋማት መሪዎች፣ የጎረቤት ሀገራትና ዲፕሎማቶች ጥልቅ ሀዘናቸውንና አጋርነታቸውን እየገለጹ ይገኛሉ። በአንጻሩ ለዜጎች ህይወትና ደህንነት አንዳች ግድ የሌለው የብልጽግናው አገዛዝ ለአደጋው ተጎጂዎች እርዳታ በማቅረብ ፋንታ የከባድ መሳሪያ ቀንቡላ እየላከ ይገኛል። በአካባቢው ወረራ እየፈጸመ ያለው አገዛዝ አብያተ ክርስቲያናትን ምሽግ በማድረግ በአካባቢው የከፈተውን ወታደራዊ ውጊያ አጠናክሮ ገበሬውንና ንጹሃንን በከባድ መሳሪያ ሲደበደብ ውሏል። የዓለም ጤና ድርጅት ዋና ኃላፊ ዶክተር ቴዎድሮስ አድሃኖም በይፋዊ ኤክስ ገጻቸው ባስተላለፉት መልእክት አደጋው የደረሰበትን ታሪካዊ ገዳም ከዚህ ቀደም በተደጋጋሚ መጎብኘታቸውን አስታውሰው ለብዙዎች ጥልቅ ትርጉም ባለው በዚህ ስፍራ ላይ የደረሰ ውድመትን ማየት እጅግ ያሳዝናል ሲሉ የተሰማቸውን ጥልቅ ሀዘን ገልጸዋል። በተመሳሳይ የሶማሊያ ፌዴራላዊ ሪፐብሊክ የውጭ ጉዳይ ሚኒስትርና የጅቡቲ ፕሬዝዳንት እስማኤል ኦማር ጌሌ ይፋዊ የሀዘን መግለጫ በማውጣት ከኢትዮጵያ ሕዝብ ጎን እንደሚቆሙ ማስታወቃቸውን ገልጸዋል። የዓለም አቀፍ ተቋማት መሪዎችና የውጭ ሀገራት ዲፕሎማቶች በዜጎች ሕይወት ማለፍ አሳስቧቸው የሀዘን መግለጫ ሲያወጡ፣ አገዛዙ ግን በአደጋው የተጎዱ ወገኖችን ከመታደግ ይልቅ በአካባቢው በሚገኙ ገበሬዎች ላይ ከባድ መሳሪያን በመተኮስ ሕዝቡን ለባሰ ሰቆቃና እንግልት ዳርጎታል። የዜጎችን ሕይወትና ደህንነት አደጋ ላይ ጥሎታል። በሸገር ከተማና በሌሎችም አካባቢዎች አገዛዙ በወጣቶች ላይ ያካሄደ ያለው የግዳጅ ውትድርና አፈና የሰብአዊ መብት ጥሰት ተጋልጧል። አገዛዙ በኦሮሚያና በደቡብ ክልል የዘር ፍጅት ቅስቀሳና ወታደራዊ አፈሳም እያካሄደ መሆኑ ታውቋል። አሁን እየወጡ ባሉ መረጃዎች መሰረት የብልጽግናው አገዛዝ በየአካባቢው የሚደርስበትን የኃይል ምት ለመሸፈንና የሰው ኃይል እጥረት ለመሙላት በሚል በሸገር ከተማና በተለያዩ የሀገሪቱ ክልሎች ህገወጥ የሆኑ የግዳጅ ውትድርና አፈሳዎችን አጧጡፎ ቀጥሎበታል ተብሏል። የመሰረት ሚዲያ ዘገባ እንደሚያረጋግጠው በሸገር ከተማ ፎሪ፣ ኬንተሪ፣ ሰበታ፣ አለም ገናና ወለቴ አካባቢዎች ሚሊሻዎች በየሰፈሩና በየመንገዱ ጥግ በመደበቅ ወጣቶችን የማደናቀፍና የማፈን ስራ ላይ ተሰማርተዋል ተብሏል። የአካባቢው ነዋሪዎች እንደሚሉት ወጣቶች ለዕለት ተዕለት ፍላጎታቸው ወደ ሱቅ እንኳን መውጣት በማይችሉበት ደረጃ የመንቀሳቀስ መብታቸው ተገፎ በቤት ውስጥ ለመታሰር ተገደዋል። በተለይም በሁለት አካባቢ ብቻ በሺዎች የሚቆጠሩ ወጣቶች ታግተው በሐረር ዳቦ አቅራቢያ በሚገኘው የወጣቶች ማዕከል ውስጥ ታስረው እንደሚገኙ ተገልጿል። ቀደም ሲል ወላጆች ገንዘብ በመክፈል
በመክፈል ልጆቻቸውን ያስፈቱ እንደነበረ የጠቆሙት ነዋሪዎቹ አሁን ላይ ግን ለመጠየቅ የሚሄዱ ወላጆች ሳይቀሩ በሚሊሻዎች በዱላ እንደሚደበደቡና ሁኔታው እጅግ አደገኛ ላይ መድረሱን በምሬት ተናግረዋል። በሸገር ከተማና በተለያዩ አካባቢዎች የሚካሄደው የህገወጥ አፈሳም የወጣቶችን ሰብአዊ መብት ከመጣሱ ባሻገር በቤተሰቦቻቸው ላይ ከፍተኛ የስነ ልቦና ጫና መፍጠሩ ተገልጿል። ክቡራን አድማጭ ተመልካቾች የሰዓቱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበረም። በሰላም ዋሉ።